ውድ ቤተሰቦቻችን የመጣ ነው ከአዩ ጋራ ዛሬ ለሱመያ አቀባበል እናደርግ ነው። ሱመያ ከሚዲያ ላይ ጠፍታለች። የጠፋችበትም ምክንያት እያሰበችበት ነበር። የሆነ ሰው አስቀምጦ እየመከራት እየዘከራት ነበር ማለት ነው። እየገረፋት ነበር። በጣም ጠፍታለች። አዎ። ስለዚህ አሁን እኔና አዩ ሱመያ ልንቀበል ነው። ዌልካም ልናት ነው። ሱመያ ልትመጣ ነው። ቀይ ምንጣፍ አንጥፈን በማርች ባንድ ወደ ቤት ልትመለስ ነው። ወይ ቤት ሆነሽ ቤቱን አጸራርተሽ ምናምን ወጥ ምናምን ሰራርተሽ ፍየል ይዤ ልምጣና እዛው ታርዶ ልጁ ይዞ ይመጣና ደውዬለት ይታረድና ምናምን ነገር ቤት ውስጥ ደገስ አድርገሽ ዲኮር ምናምን አድርገሽ አንቺ ቤት ሄደሽ ምግብ ሰራርደሽ እሷ ዲኮር ምናምን ይዛት መጣና ይለሰቀልና ከዛ ግቢ ውስጥ አቀባበል እናደርግላታለን ማለት ነው። እና ከልብ አመሰግናለሁ። ከአዩ ጋር ተነጋግረው በምን መንገድ ተገናኙ አላውቅም። አውርተው ያው እኔ ትዳሬን የፈታሁት ላንቺ ብዬ ነው አለቻት አዩ ማለት ነው። ሱመያ ነች እኔ ትዳሬን የተወኩት የፈታሁት ቆያ። ሰላም ውድና የተከበራችሁ ቤተሰቦቻችን ዛሬ እንግዲህ ከማጋ ነው ያለሁት ወጅዋን ከላሉ ታጀቹዳ ጀመርሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብለናል። በያላችሁበት ሰላማችሁ በዝት ይበልን። ዛሬ ከማጋ ነው ያለነው እንግዲህ ከአዩ መራቱ ጋር ነች። አዩ ከድሮ ባለቤቴና ከተወዳጁ ከሷ ጋር ነው ያለነው። ከሱ ጋር ከድሮ እያልሽ እና ውድ ቤተሰቦቻችን ዛሬ ለምን ተመልሰን መጣን? ዛሬ እንግዲህ በጣም የሆነ ያበደ ሀሳብ አዘጋጅተን እኔና ሰይድ አንድ ላይ ስንሆን ሀሳቦች ይመጡልናል። እሱን ሀሳብ ደግሞ ለተመልካቾቻችን በተግባር ነው እናሳያለን። ሀሳቦች ይመጡብናል ወይስ ይመጡልናል? ይመጡብንም አሉ ራሳቸው እኛም እንሄድባቸው አለ። እና እንግዲህ ውድ ቤተሰቦቻችን ዛሬ እንደዚህ ሽክ ብዬ ሱፍ ለብሼ ሱፉ ገና ዛሬ ነው የተነካው አይደል? ገና እንደገባ ነው እንደወረደ ነው ከኔ ጋር ሲሆን ይዘነት እና ቆየሁ ሱፍ ሳለብስ ትንሽ ከኔ ጋር ሲሆን ብቻ ሌላ ጊዜ ያዝረከርኩት እና በነገራችን ላይ የእነሱ ሱፍ እህቴ ነች ከጀርመን ላከችልኝ። አመሰግናለሁ በዚህ አጋጣሚ ለእህቴ ከጀርመን የተላከልኝ። በጣም ነው የሚያምረው። አመሰግናቸዋለሁ እሷንና ባለቤቷን ማለት ነው። በጣም ነው የሚያምረው ከለር ምርጫዋ ራሱ በጣም ነው የሚያምረው። እና በተረፈው ዛሬ ለምንድን ነው የመጣነው? ይሄንን ሽክ ብዬ ለብሼ ተዘጋጅቼ የመጣሁት ምንድን ነው እንትናን ሰላም ወይኔ አዩ ነው ባልና ሚስቶች ሲጨቃጭቁ ነበር። እንዲህ ነው መጨረሻ። ውድ ቤተሰቦቻችን የመጣ ነው ከአዩ ጋራ ዛሬ ለሱመያ አቀባበል እናደርግ ነው። ሱመያ ከሚዲያ ላይ ጠፍታለች። የጠፋችበትም ምክንያት እያሰበችበት ነበር። የሆነ ሰው አስቀምጦ እየመከራት እየዘከራት ነበር ማለት ነው። እየገረፋት ነበር። በጣም ጠፍታለች። አዎ። ስለዚህ አሁን እኔና አዩ ሱመያ ልንቀበል ነው። ዌልካም ልናት ነው። ሱመያ ልትመጣ ነው። ቀይ ምንጣፍ አንጥፈን በማርች ባንድ ወደ ቤት ልትመለስ ነው ይመስለኛል። ሱመያ ልንቀበል ነው። የምንቀበለውም ያው ኢማን መታ ከኢማን ጋራ አዲስ ህይወት ስለጀመርን እሷ ያው መምጣቷ አይቀርማ ተደብቃ ነበር መጣው። አሁን ደግሞ በግልጽ መታ በቃ ልጆቹ ልታሳየን ይሆን ቤት ከኛ ጋር ልትመለስ ይሆን መጨረሻ ላይ የምታዩት ማለት ነው። እስከ መጨረሻው ከኛ ጋር ትቆያላችሁ ማለት ነው። እኔ ብቻ ሱመያን አምጥቼ ከማገናኘት ያለብኝ ሰው ጋር አገናኛለሁ። አዩን ከልብ ነው የማመሰግነው። ሱመያም ደግሞ ከሰይድ ጋር ከተፋታ በኋላ ትንሽ ኢንቦክስ እያወራን ነበር። ደስ ብሏት ዛሬ እኔና ሱመያ መሀል የሚፈጠረው ነገር እና ለማንኛውም ሱመያ አቀባበል እናደርግላት ነው። ብቻዬን እንዳልሆን እኔና አዩ ብቻችን እንዳንሆን ኢማንን እንጠራን ነው። አበባ ምናምን እሷ እንድትይዝ አበባ ትይዛለች፣ ከኋላ ትከተላለች። ምንጣፉን እየጠረገች ከኋላ ልክ እንደንትን ጠረግ እያደረገች ልክኛ ባለፈ እየተጣጣፈች ግቢ ስንገባ እያለጠፈች እያስገባች ትጠብቀናለች ማለት ነው። ምክንያቱም አንደኛና ሁለተኛ ሚስት ያው ይከበሩ የለ አንደኛው ስለምትከበር አንደኛውን ለማክበር ነው። በቀጣይ ደግሞ ያው ለአንቺ እንጠፈልሻል ማለት ነው። እንደዛ ነው የምናደርገው። ተመለሽ ቆነ እንደዛ ካልሆነ ማይሆን ነገር ነው። እና ውድ ቤተሰቦቻችን ኢማን እንደወለላት ጠርተናታል። እሷ እየመጣች ነው።
እስከ መጨረሻው ከኛ ጋር ቆዩ። ልክ ልክ እሷ እዚህ ስትደርስ ደግሞ እስኪ መጀመሪያ ለኢማን ነግረናት ሱመያን አቀበል ከማድረጋችን በፊት ለኢማን ነግረናት ምን ያህል ደስተኛ ነች፣ ፈቃደኛ ነች ቤት ገብታ ገንፎ ምናምን እንድሰራላት የተለያየ ወጦችን ግን እኔ ምን እንደተጠራጠርኩ ታውቃለህ? ኢማን እንግዲህ እንደምታየው ከሆነ እንግዲህ አንተን በጣም ትወዳለች። አንተን ለማግኘት ብዙ ልፋት አግኝታለች። ስለሆነ ሱመያ መጣች አልመጣች አንተ የምትለውን ነገር እሺ ብላ አንተ ደስተኛ እንድትሆን እሺ ብላ ተቀብላ ቤት ውስጥ እንትን የምትል ተቀበላለች። አዎ እኔ እንደዛ ነው የማስበው። እኔም ኢማን ታዛዥ ስለሆነች ምንም እምቢ ብትል አይመስለኝም። እኔም እንደዛ ነው። ግን ከማንም በላይ ደግሞ ትንሽ በሱመያ ላይ የመጨረሻ ተናዳለች እሷ ማለት ነው። ለምን ይሄ ሁላ ትዳር የሚተበተነው ለዚህም የደረስኩት ይሄ ሁላ ነገር የወጣው ሚስጥርን ያወጣችው የጀመረችው ሱመያ ነች። እሷ ነች የበጠበጠችኝ ብላ ነው የምታስበው። ገባሽ? ለዛ እሱ ስለምታስብ ምናልባት ትንሽ ቅር ሊላት ይችላል እንጂ እምቢ አትልም። ስለዚህ እስኪ በዛውም ኢማንን እንፈትናታለን። ኢማንን የምናያት ይሆናል ማለት ነው። እሺ ትላለች አትልም የሚለውን እስከ መጨረሻ ከኛ ጋር ቆዩ። ከዛ በኋላ ኢማን ከጠየቀን በኋላ ሱመያንም ዌልካም ስንላት ደግሞ እናሳያቸዋለን ማለት ነው። ሱመያ ስመጣ ደግሞ የምታሳየው ሪያክሽን አብረን እናያለን ማለት ነው። ጋይስ አሁን እየደረሰች ነው። እሷ በቃ ሳናስነቃ ዝም ብለን ከሆነ ምን ሆነ ነው እንዲያማረብህ ትላለች። ስራለች ብለሽ ነው አትጠይቀኝም። እንደዚህ አይነት አትጠይቅም። አማረብህ አላማረብህ ደህና ነህ በላ ጠጣ ነው። ዛሬ በፍቅር ነው ማወራት ጋይስ። የፈለገ ነገር ብትናገረኝ በፍቅር ነው ማናገራት። እንዴት ነሽ? ሰላም ነው? ቆየሽ? ምን ነው ከቤት ለመውጣት? እንዴት ነሽ? ሰላም ቤት ነው። ረመዳና በስነ ስርዓት ሰላም አትይኝ? ለቀፍሽ ለሳምሽ ምን ችግር አለ? አቅፈሽ በስመ ምን ችግር አለ? እናንተ ለነገሩ አንድ ላይ ስትሆኑ ትጨቃጨቃላችሁ። እኔ መሀላችሁ ልግባ እስኪ እዚሁ እኛ እንጂ እንደዚሁ መሀላችሁ ልግባና እንደዚሁ እናወራለን። እንዳትጣሉ አይሻልም? አንጣላም። ኧረ እኔ ለሰላም ነው የመጣሁት። ለምን እናገራታለሁ? መቶ ይሻላል ነው። አሁንማ ብዙ ነገር ለመተው አለ። ገና አንተ ራሱ ልታውቅ ትችላለች እኮ ዛሬ። ኢማን ነች እኮ እኔ። አዎ ኢማንማ መቼም አትሆኝም መስሎሽ ነው። እና ኢማን አስቸኳይ ነው ውጭ ላይ ነው የምፈልግሽ ያልኩሽ ለምንድን ነው? የሆነ ሰርፕራይዝ አለን። ያው ዛሬ ዝንጥ ብዬ ሱፍ ለብሼ ምናምን ነገር እንዴት እንዳማረበት እንግዳ ይመጣል። እንግዳ አቀባበል ላደርግ ነው ለሰው። እንግዳ የሚመጣ እንግዳ አለ። ከኛ ውጭ እንግዳ አለ? አንቺ እኛ እንግዳ ነን። ያው እንደዛ ነው። አንቺ እኮ ሚስቱ ነሽ። እንዴት እንግዳ ትሆኛለሽ? ሚስቱ ነኝ። እንግዳ አለን ያልከኝ እና እንግዳው ሴት አለ እኮ። አሁን እንግዳው ከመምጣቱ በፊት አንዳንድ ነገሮችን አብረን እንድናስተካክል ለሶስት ሆነን እና አዩን በጣም ላመሰግናት ፈልጋለሁ። በጣም የሚፈልገውን ሰው ወይም ያንን እንግዳ እሱንማ በቃ ተነጋገርን ተው ነው ከፍላለሁ አለች። ስልኳን ሁላ ሸጠው ብላ ስታይ ነበረ። ያው ማኔ ለምን ሸጠዋለሁ? በቃ ተው እርሹ በቃ እነሱ ያው ተናዶ ነው ታውቂያለሽ። ልብስ ምናምን ማቃጠል አንዳንድ ሰዎች ቢሆኑ ምን መሰለሽ የሚያደርጉት በላያቸው ላይ አንዱ እንደ አንዷን ሲያገባት በጣም ሳት ያለ ፍቃዷ ወይም ደግሞ ለማናደድ ምናምን የሚያደርግ ነገር ከሆነ ወይ እሷንም ለመደብደብ ወይ መተት ለማሰራት ለወላይ ተንኮል ምናምን ይታሰባል። እነሱ ይሄንንም ባለማሰባቸው አላህ ይስጣቸው። ይሄ ቀላል ነገር የወጣት ነገር ነው የሰሩት ማለት ነው። የዘመኑ ሰው የሚሰራውን ነገር ነው የሰሩት። ተንኮሉን ምናምን የድሮውን አላሰቡትም ማለት ነው። ስለዚህ አሁን እሱን ሁሉ ነርሽና ዛሬ እንደዚህ ፏ ብዬ እንትን ያልኩት እንግዳ ሰው ልቀበል ነው። ስለዚህ ቤቱን ምን ታደርጊያለሽ መሰለሽ? አዩም ከልብ አመሰግናታለሁ። ከአዩ ጋር ትሄዱና እኔ ተቀብዬ እመጣለሁ፣ ወይም ደግሞ አንድ ላይ ሶስታችንም አቀባበል እናደርጋለን እና ተመካክረን ምን ማድረግ እንዳለብን እንድንመካከር ነው። እሱ ማን መሰለሽ? ይሄን እንግዳ ልነግርሽ ትችላላችሁ እኮ። ልነግርሽማ ነው። ሰርፕራይዝ አንቺ። ልነግርሽማ ነው። ወይ ቤት ሆነሽ ቤቱን አጸራርተሽ ምናምን ወጥ ምናምን ሰራርተሽ ፍየል ይዤ ልምጣና እዛው ታርዶ ልጁ ይዞ ይመጣና ደውዬለት ይታረድና ምናምን ነገር ቤት ውስጥ ደገስ አድርገሽ ዲኮር ምናምን አድርገሽ አንቺ ቤት ሄደሽ ምግብ ትሰራለሽ፣ እሷ ዲኮር ምናምን ይዛት ትመጣና ይለሰቀልና ከዛ ግቢ ውስጥ አቀባበል እናደርግላታለን ማለት ነው። እና ከልብ አመሰግናለሁ። ከአዩ ጋር ተነጋግረው በምን መንገድ እንደተገናኙ አላውቅም። አውርተው ያው እኔ ትዳሬን የፈታሁት ለአንቺ ብዬ ነው አለቻት አዩ ማለት ነው። ሱመያ ነች። እኔ ትዳሬን የተወኩት የፈታሁት ቆያ አንቺ ተለየሽው እኔን ማግባቱን ስታይ የሰርጉን ቪዲዮ ካየሽ በኋላ ነው። ባለቤትሽንም ጥለሽ የማይሆን ነገር ማውራትም ጀምረሽ ሰይድን ለዚህ ሁላ ጭንቅላቱ እስኪዞር አዙረሽው ማንም ሴቶች እየተጫወቱበት ነው
አንዷ በጉልበት ታገባዋለች፣ አንዷ አርግዛ ልጁን ይዛ ትሄዳለች። የሁላ የሚደረገው እኔን ካገባ በኋላ አንቺ ተናደሽ ባወራሹ ትዳራችሁን የበጠበጥኩት እኔ ነኝ አለች አዩ ብላ እሷም አሳምናታለች። አዩን ከልብ ነው አመሰግናት ይሄንን ስላደረገች አዩ እና ከልብ አመሰግናታለሁ። አዩንም ለዛሬ ሱመያን አቀባበል እናደርጋለን። አዩም ደግሞ ከሱመያ ጋር ስላስታረቀችና ልጆቼን እንዳይ ስላደረገችኝ ለአዩ ደግሞ ቀጣይ አቀባበል የሚገርም አቀባበል እናደርጋለን። ለሁለቱም ደግሞ አንድ ላይ ደግሼ አዲስ ሰርጋ አደርጋለሁ ብዬ አስቤያለሁ። ሁለቱም እነሱ አዩንም እሷንም አንቺ ያው ካንቺ በፊት የነበሩ ስለሆኑ አዲስ አይደለም ማገባው። ሀዊ ሄዳለች ተቀንሳለች። ይሄንን በጭራሽ መቀበል አልችልም እኔ በጭራሽ። ምኑን አልቀበልም ይሄንን ማለት የኔ ነው የሱመያ ሁለቱንም አልቀበልም። ይቅርታ አድርጉልኝና ጭራሽ እኔ ነኝ ቤት ደግሼ ዲኮር አድርጌ ምናምን መጠበቃት እና ሱመያ እኮ የሁለት ልጆቹ እናት እኮ ነች። ትሁን እሱራ አውቃለሁ እራሱ አልካድኩም የሁለት ልጆች እንደሆነች እና የመጀመሪያ ሚስቱ እኮ ነች። አውቃለሁ የመጀመሪያ መሆኑን አውቃለሁ፣ እሱን አውቃለሁ። ግን በጭራሽ ይሄንን ማድረግ አልችልም። የኔ ቅርሽ ሱመያ እንዴት ነው የማትቀበያች? አልቀበልም መቀበል ስለማልችል ከቤት ሁላ ልናስወጣሽ እኮ እንችላለን። ትችላለች ከቤት መውጣት እችላለሁ እንጂ እኔ እሷን ወጥ ሰርቼ ዲኮር አዘጋጅቼ ከቤት ወጣሽ ማለት እኮ ከኔ ጋርም ተለያየሽ ማለት እኮ ነው። በጭራሽ እንደዛም አይሆንም። እንደዛ አይሆንም። እንዴት እና ትቀበያትም? አልቀበላትም። አልቀበላትም ማሊፍ መቀበል ስለማልችል ነው አልቀበላትም። ማሊፍ ሲማን የሆነ ሱመያን ማለት ለአንድ ደቂቃ አይኗን ራሱ ማየት አልፈልግም። ልንገር ለምን ነው ማታያት? በቃ ስለማልፈልግ ነው። ማልሲጎቴ ሆነ ሜቴስ ነው አነነ ከጎዳችኝም እኮ ነኝ የጎዳችሁ እንጂ አንቺ ምን አረጋችሽ? አንቺ ነው የጎዳችሽ እና በጣም አንቺ ነው የጎዳችሽ። አንቺን እኮ ምን ማለውሽ ምን ማለውሽ ማለት ወጣችና ወራች። በቃ ምንም አታርገኝ፣ ምንም አላርጋት አልፈልግም ያልኩት እኔ አለቀ። ሌላ ምንም ማውራው ነገር የለኝም እኮ። ምክንያቱስ ምንድነው ነው? በቃ እኔ አልፈልጋትም ነው አልፈልጋትም። ጭራሽ እኔ ነኝ እሷን አዘጋጅቼ ምናምን መጠራት ምገዛት ብታጥቢ እኛ እንደው ምን አሰብን? ቀይ ምንጣፍ አንጥፈን እየጠረክሽ እንድትቀበያለን። ቀይ ምንጣፍ ዘርግተን ምናምን እንትን እያለን አዳማ ይሞቃል ምናምን ንፋስ ምናምን እንድትቀበል እንዲህ እንድታረግላት ነበር። እንደውም እንደ ታረግላታለች። ታላቅ ሚስት መከበር አለባት። ሰማሽ አይደለ? ደግሞ ሲቀደዚህ ላርጋይድ እኔ ምንድነው ያልኩት? እኔ እንደዚህ እሷ እንደውም እንኳን ቀይ ምንጣፍ ማንጠፍ አይደለም እግሯን ሁላ ልታጥባት ትችላለች አላልኩም እኮ እኔ አንቺ ጥሩ ሰው ነሽ ተማምኖብሽ ተማምኜብሽ አዋራሽ። ማጥባት በጭራሽ እንደዛ መሆን አይችልም። እንዲህ በውሃ ላጥብ አይደለም ብችል የፈላ ውሃ አፍልቼ ነው የምጨምርባት። አይገርምሽም? እንደ ለምን በቃ አንቺ እና አለው እንደ መጣያት አዎ በጣም አንቺ እኔ ልጆች እንዳያፈልግም ልጆችን ማየት ትችላለህ፣ ግን እኔ እሷን ማየት አልችልም። ይኸውልህ ሰይድ ልጆችን እንዳገኝ አልፈልግም ነው ያልከኝ። እንድታገኝ እፈልጋለሁ እና ልጆችን እንደውም አምጣት ውስጥ እኔ ከራሴ ልጆች በቃ ከራሴ በላይ ካንተ በላይ ተንከባክቤ ያሳድጋቸዋለሁ ልጆቹን። እሺ ግን እሷን አንድ ደቂቃ ላያት አልፈልግም። በቃ አልችልምማ። ይሄን ያለ እሷ ምን አደረገችሽ? አልፈልግም። በቃ እኔ እሷን ላያት አልፈልግም። ሰይድ እሷ ባወራችሁ ነገር ነው የኔ ህይወት የተበላሸው። ባሌ በጩቤ ወጋይ ልጄንም እዛ ትቼ የመጣሁት እሷ ናት። ይሄን ነገር አረሳሽም ዘንድሮም ይሄን ነገር እንዴት ነው የምረሳው? ለምን ነው የምረሳው? መርሳትም የለብኝም እኮ ጭራሽ እሷ መጣ እንትን አረገው ግባት የወጋ ቢረሳ እየተወጋ ይረሳ። ይኸውልህ ባሌ ሳይሆን እሷ እንደወጋችኝ ነው እንደሚሰማኝ ልንገርህ። እንደ እሷ በአካል አጠገብሽ አለች። ምን አረገች? እሷ ፍታት ወጋት አላለችው። በቃ ሰይድ እና እኔ ከዚህ በላይ ምንም የምታወሩትን ነገር መስማት አልችልም። ከፈለግሽ አንቺ ማርጋብ ትችያለሽ። እሷም እንኳን እንደዛ አራግቢላ በእናትሽን አንድ ላይ እኮ ነው ብላለች። እሷም በእናትሽን አራግቢላት ነው በእናትሽ ለራስሽ ጥቅም ስትይ ነው። ኧረ አይደለም በእናትሽን አራግቢላት። እሺ እሷን ተይው ኢማን እሷን ተይው። እሺ አዩ አትመለስም፣ ሀዊንም አልመልስም። ሁለታችሁ ትኖራላችሁ አንቺና ሱመያ ብቻ። ሰይድን ከወደድሽው ለሰይድ ካሰብሽለት ለሰይድ ካሰብሽ እውነት ከሰይድ ፍቅር ከያዘሽ ይሄማ ማይሆን ነገር ነው። በጭራሽ መቼም አይሆንም እንደዛ። በቃ እኔ ሱመያ ላያት እራሱ አልፈልግም። አሁን እንደዚህ አይነት አማራጭ አሁን ለምሳሌ እንደዚህ አይነት አማራጭ ቢቀርብልሽ ሰይድ ጋር አብረሽ ለመኖር ሱመያ መመለስ አለባት ቢባል እንዴ? እሷ እኮ ከተመለሰች ግዴታ እኮ ነው። እኔ የምመርጠው ከእሷ ጋር እኖራለሁ ብዬ የምመርጠው። አንቺ ምን ትመርጫለሽ? ትመርጣለህ? እኔ ደግሞ ከእሷ ጋር መኖር በጭራሽ አልመርጥም። ስለዚህ ሰይድን ማትፈልጊም ማለት ነው። ሰይድን ማትፈልጊም ማለት ነው። ሰይድን እንደምፈልገውና እንደማልፈልገው ለአንቺ አይደለም ነግርሽ። ስሚኛ፣ ስለዚህ ቆያ እሱን ይሄን አማራጭ እኔ ከወሰድኩኝ እኔ ከሱመያ ጋር እኖራለሁ። ካልፈለግሽ ገደል ግቢ ብለሽ ምን ታደርጊያለሽ? እሱ ያንተ አማራጭ ነው። በቃ እኮ ምን ተው እኔ ከኔ ጋር ካልኖርሽ እንፋታ ካልኩሽ ማንና አንቺና እኔ እሷን እንድትመለስ ማትፈቅጂልኝ ከሆነ ፍቺ ነው ፈልገው ካልኩሽስ ልክ እንደኔ ማለት ነው። ሰይድ እኔ እናንተ አንፋታም። ይሄ ማይሆን ነገር ነው ሲጀመራ። እንደዛ ብለህ የምታስብ ከሆነ በጣም ተሳስተሃል። እሺ መቼም አንፋታም። እኔ እናንተ ሞት ካለየን በስተቀር ማንም ሰው ሊለየን አይችልም። ከፈለክ አዩን አግባት እንጂ ሱመያ በጭራሽ አትመለስም። በቃ እሷን አታገባትም። ነገር ያለ አዩን ፈቀድሽ? አሁን ገና አዩ አግባት ምናምን አላልሽም እንዴ? ምን ሆነሽ ነው እንዴ የምትሆኚው እንዴ? ኧረ ተረጋጊ።
አሁን አግባት አላልሽም? አሁን አግባት አላልሽም? እና አሁን አግባት ስል ገና አላው ላይ ትለጥፊያለሽ እንዴ? አንቺ ምን አስበሽ ነው? ሃይ አሁን እኮ የወንድ ቁጥር አንሷል ተብሏል እኮ። ሴቶች እኮ አሁን አንድ ወንድ ለ3 ለ5 ለ6 ማግባት እያለብን እኮ ነው። ምን ሆነሽ ነው? ሁላችሁም በቃ ያለው ምን ነገር የለም። ደግሞ ሲጀመር አንቺ ተስማምታችሁ መኖር ነው ሁለታችሁ። ሰማሽ አይደለ? ተስማምታችሁ መኖር ነው እናንተ ያለባችሁ። እንግዲህ ፈጣሪ ጽናት ልስጥ። ገና አሁን እሱ ያግባሽ ስል ሄዳ እንዴ ትላለች። አንቺማ ቤት በገቢ አሰብኩ። ማማራታ አንቺ እንዴ እየተናደድሽ አንቺ እንደምትው ሰሞኑን እኮ ለዚህ ነው እየጠቆርሽ ያለሽው። ከሳሽ እኮ ምን ሆነሽ ነው እንደምትናደጂው? ዝም ብለሽ እንዴት ነው ማለት እናደደው? አንቺ እየመጣሽ ቤት ታቃጥኝ። ኧረ በእናትሽን እዩ እስቲ ዛሬ እኔን ስላገኘ ወዝ በወዝ ሱፉ እንዴት እንዳማረበት እዩ እስቲ። አንቺን ስላገኘ አዎ በጣም እንኳን ደስ ያለሽ። እና ምን ይሆነልሽ ታዲያ? ባል አንቺ ሲያገኝማ ምን ወዛም ነው የሚሆነው? ጭራሽ ኪሱን የሚራቆተው እንጂ ነው። ሰሰቱን ቀብኑ እኛ ሰሰታ አይደለንም። ገባሽ አይደለ? እኛ በረካ አሁን ማን መልስሽ ምንድነው የምትለው? መልሴማ ሰይድ በጭራሽ ይሄንን አልቀበልም ነው የምልህ። እኔ በቃ እርግጠኛ ነሽ? ሱመያን እኔ አልቀበላትም አበደን እንፍረቱ እኔ ሱመያን ከማየት ብሞት ማናየምቱ የቹዳ ሂናየሙ የሱኢዲናየሙ ሃዩ ሲያየመን ጅራ አካሲ ይወጣይለ ቻውን ሱመያን ብመጣ ሱመያንም አልቀበልም አይኗን ማየት አልፈልግም እያልሽ ነው? አዎ አልኩኮ። እሺ እኔ አሁን ሱመያ ማትመጣ ከሆነ በቃ እኔ ሱመያ ከመጣችልኝ አንቺ ጋር ነው አልፈልግም ካልኩሽ ምን ታደርጊያለሽ? በቃ ውጪልኝ ካልኩሽ ያ ቤት የሱመያ ነው። ቤቱን ለቅቄ ልወጣ ትችላለሁ። ቤቱ ያዩ ነው። አዩ ነች የጀመረችው የገባችበት እኮ በቃ እንደዛም ከሆነ ያው ቤት ውስጥ መግባት ትችላለህ። እኔ ከዛ ቤት ወጥቼ ሌላ ቤት ልገባ እችላለሁ። ግን ሌላ ቤት ብገባም እኔ እናንተ መቼም አንፋታም። ምን ያንተናስተው ለምን በቃ ስለባል ከወጣሽማ ሌላ ቤት ከገባሽ በኋላ በቃ ተለያየ ነው እንዴ? እና እሷ ትግባ። እኔ እኮ አሁንም ያንተ ፍላጎት እኮ ያከበርኩልህ ነው። በቃ ሚስቴ ናት፣ የልጆቼ እናት ናት። ካለ ለልጆቹ ከሆነ ከቤት ወጣለሁ፣ ቤት ትገባለች። ግን ሰይድን አፈችው እና እኔ ከዛ ሰይድ ያለበት አልፈታው ሌላ ሚስት ያለበት እኔ አልፈልግም ካልኩሽ አንፋታም፣ እንተላለቃታለን እንጂ እኔ እናንተ አንፋታም። አዎ ጭራሽ ያለን ከዛ ነው ልትለበቁ እንዴ? ምን አስበህ እቺ ናት ዛሬ ስትመክር የዋለችው። አንቺ ምን ብለሽ ነው? ቀይ ግን ማለት አንቺ ግን ምን ሰው ነሽ? እኛ ግን እኔና ሰይድ ግን ማለት ነው አንቺ ለሚስት ትሆኛለሽ። እኔ ምን አልኩት? ሰይድን ከቤት ስወጣ ሰይድ ረጋ ያለሽ ጥሩ ሰው ነሽ ትላለች ብዬ ነው ያወጣው። እና ረጋ ያልኩት ጥሩ ሰው ከሆነ ሱመያን እንዲመልስ ነው እሺ እንድለው ነው የፈለግሽው። ግን እኛ ፕራንክ ሰራንሽ፣ ካሜራችንን አስተካክለን ያውና ካሜራው እኛ እየፈተንሽ ነበር። እየፈተንሽ ነው እንጂ ሱመያ እንደምትይ ለማየት ነው። ሱመያ አትመጣም። ሰማሽኝ አይደል? እኛ አንቺን እየፈተን ነበር። ለማንኛውም እንኳን አየሁሽ። አስባችሁ ነው እናንተ ዝም ብላችሁ ነው እንደ ሰውን የምታስለፈልፉት? ሃይ ምን አስባችሁ? አሃ እንጂ መለፍለፍ አልፈለግሽም። አዋ ካሜራ አስቀምጣችሁ ነው እንደ ሰውን ያልሆነ ነገር የምታሰሩት? ሱመያን አትፈልጊም? አልፈልጋትም። እኛ ቃል ምን እንደምትይ ብቻ ለመስማት ነው። እንኳን እኛ ምን ለምትይ እውነት ሳይድን ትወደዋለች አትወደውም ብዬ ልፈትንሽ ነበረ። እንዳየነው እንግዲህ አትወጂውማ። አልወደውም። ልጆቼ እንዲመልሱ አትፈልጊም? ታዘብኩሽ። ምን ነካ ባሌ? ተው እንጂ ውድ ባሌ። እኔ እኮ አንተ ራሱ በቀላሉ ልጆቹ ቢመጡልኝ በጣም ደስ የሚለኝ አንተ ከአዩ ጋር ስትሆን የሆነ ነገር እንደምታስብ ስለማቅረብ እቺ በጣም ሸርኛ ናት። እኔ ሻሙድ በጣም ነው የሚገባኝ። እሷ ጋር የሆነ ነገር እያቀዳችሁ እንደሆነ በጣም ገብቶኝ ነው እንጂ ልጆቹ ቢመለሱልህ በጣም ነው የሚመቸኝ። የራሱ ደስ ይለኛል። ግን ሱመያም ብትሆን የልጆቼ እናት ናት። ምን ችግር አለው ታዲያ? መጣች ነው የሚባለው ከመጣች። ወላሂ አዎ ወላሂ በይ ወላሂ ምን ነው ታዲያ? በጣም ነው ገርሚ። ግን ለማንኛውም በጣም ሸርኛ ናት። እኔ አዎ በጣም ነው ገርሚ። ለማንኛውም እንኳን አየሁሽ፣ አንቺ እንኳን አየሁሽ። ለማንኛውም ተናድጄብሻለሁ። በእውነት ተናድጄብሻለሁ። በቃ የሆነ ነገር እንዳሰባችሁ ግን በጣም ገብቶኝ ነበር አይደል? አዎ በጣም ነው የገባሽ። ውይ በጣም ነው የሚገባሽ። እንኳን አየሁሽ። እስኪ ለማንኛውም እኔ ሱቅ ደርሼ መጣሁ። እናንተ አውሩ። በጣም